እጅግ ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንበታችኋል? እንደምንስ ቆያችሁ? ድጋሜ እንድንገናኝ የፈቀደልን የልዑላን ሁሉ ልዑል የሆነው ቅዱስ እግዚአብሔር የተመሰገነ ይሁን። አጋንንትን የሚያሳድዱ ጸሎት፣ አጋንንትን ካሉበት ከተቀመጡበት ከሚኖሩበት ቦታ የሚያስበረግግ ጸሎት፣ አጋንንት ደፍረው የሰው ልጆችን በኃጢአታቸው ምክንያት የያዙትን ሰዎች ከውስጣቸው አስፈትልኮ የሚያወጣ ታላቅ ጸሎት፣ ድንቅ ጸሎት። አብራችሁን ከሆናችሁ እንዲሁም ደግሞ ለመልካምነታችሁ ምልክት ይሆን ዘንድ ሁላችሁም ይህንን የምትሰሙ በጠቅላላ ሰብስክራይብ እንድታደርጉ በእግዚአብሔር ስም ጠይቃችኋለን። ምክንያቱም ከዚህ በኋላ የምንሰራቸውን ማንኛውንም አይነት ሃይማኖታዊ የሆኑ ፕሮግራሞች ወደ እናንተ እኩል እንዲደርሷችሁ ይሆናል። ወደ እናንተ እንዲደርሳችሁ ይህን ልታደርጉ ይገባል። መማር፣ መለወጥ፣ ወደ እግዚአብሔር ቤት መቅረብ፣ ያለባችሁን ብዙ ችግሮችና ጥያቄዎች እንዲፈቱላችሁ እውነት ፈቃደኞች ከሆናችሁ ሁላችሁም ሰብስክራይብ አድርጋችሁ ሼርና ላይክም አድርጋችሁ እንድትተባበሩ በአክብሮት ጋብዘናችኋል። ጸሎቱን በሰቀቀን ሳይሆን በፍቅር እንዴት መጸለይ እንዳለብን እንመለከታለን። በጸሎት ዙሪያ እጅግ ቅር የሚለኝን ነገር ልንገራችሁ። ይህም አብዛኞቻችን የመላእክት የቅዱሳንና የሰማዕታትን ጸሎቶችን ጠንክረን እንጸልያለን። ይህ መልካምና ተገቢ ነው። ግን ማንን ይዞ ጉዞ ነውና እኛን አክብረው በራሳቸው አምሳል የፈጠሩንን ቅድስት ሥላሴን ዘወትር በጸሎት አለማመስገንና በመንፈስ ቅዱስ ጸጋ አባቶቻችን የደረሱትን ለቅድስት ሥላሴ የሚቀርበውን ጸሎት አለማድረስ በሰማይ የሚያስወቅስ ነው። ብዙዎቻችን ቃል ኪዳን ሰጪና አክባሪ የሆኑትን ሥላሴን ሳይሆን ቃል ኪዳን ተቀባዮችን ነው የምናመሰግነው፣ መታሰቢያቸውንም የምናወድሰው የምናደርገው። በጥር ዜና ሥላሴ ላይ እንዲህ የሚል ተጽፏል። የጻድቃን የሰማዕታት ስም ሲጠራ ስማችን ለምን ቀረ? የጻድቃን የሰማዕታት ዝክራቸው ሲደረግ ያለ እኛ ስም ማዳን ይችላሉን? የሎሌ ስም ሲጠራ የጌታ ስም ለምን ቀረ? ሎሌስ ከጌታ በታች ከመሆን አይውጣ። ከጌታ የሚበልጥ ባሪያ የለም። ለሰማዕታትና ለጻድቃን ኪዳንን የሰጠ አይደለምን? እነርሱ በእኛ ስም ተጋድለዋልና። ሰው ሆይ አስቀድመህ ስማችንን ጥራ። ከዚህ በኋላ የሰማዕታትና የጻድቃንን ስም ጥራ። እነሱ በስማችን አጋንንትን ያወጣሉ፣ ጣዖታትን ድል ይነሳሉ፣ ይሰባብራሉ፣ ቁጥር የሌለው ተአምራት ያደርጋሉ። እኛ ከእነርሱ ጋር ዘወትር በየጊዜው ሁሌም እንኖራለን። የጻድቃንና የሰማዕታት ፈቃዳቸውን የምንፈጽምላቸው እኛስ አይደለንምን? ሰው ስማችንን እንደምን አያከብርም? አለቆቻቸውና መላእክት ሲያመሰግኑን ሰዎች ግን አያመሰግኑንም ይሉናል። ወዳጆቼ፣ በአጋዕዝተ ዓለም ሥላሴ ፊት የሚያስወቅስ የሚያስከስስ ሥራ ሳይሆን የሚያስመሰግን ሰማያዊ ጸጋ ዋጋ የሚያሰጥ ሥራ መስራት ማለት ሥላሴን በጸሎት ማመስገን፣ ስማቸውን ዘወትር መጥራትና መታሰቢያቸውን ማድረግ ነው። ስለዚህ እኛም በሰይፈ ሥላሴ የምስጋና ጸሎት የሥላሴ ስም መጥራት ተቀዳሚ ተግባራችን ይሁን። ሰይፈ ሥላሴ የተባለው ታላቅ ጸሎት አባ ስብሐት ለአብ በተባለ ኢትዮጵያዊ ሊቅና ጻድቅ የሆኑት በሥላሴ ፈቃድና ገላጭነት የደረሱት ጸሎት ነው። ይህ ታላቅ ጸሎት ከቀድሞ አባቶች ጀምሮ እስከ ዛሬ ጥቅም ላይ ሲውል ከእኛ ዘመን ደርሷል። ጸሎተ ሰይፈ ሥላሴ እንዴት ይጸለያል ለምትሉ ለብዙዎች ኦርቶዶክሳውያን መልስ ይሆን ዘንድ በተለይ ደግሞ አረብ ሀገር ላላችሁ ሴት እህቶቻችን ይህንን ልብ ብላችሁ አድምጡ። ሰይፈ ሥላሴን በሶስት መልኩ መጸለይ እንችላለን። አንደኛው ሌሊት ነው።
ሁለተኛው ጠዋት ነው። ሶስተኛው በየትኛውም ባለንበት ቦታ ነው። ሌሊትም የመጸለይ ልምድ ያለን ሰዎች ሰይፈ ሥላሴ ሌሊት ጸልየን ብንተኛ ሁለት ጥቅሞችን እናገኛለን። አንደኛው በሕይወትና በቅዠት የሚፈትነን አጋንንት ያርቅልናል። ልብ ብላችሁ አስተውሉ። ሁለተኛው ምስጢር ይገልጽልናል። ሰይፈ ሥላሴ ጸልየን ከተኛን በኋላ የምናያቸው ራእዮች፣ ህልሞች ግልጽ መልእክት አዘልና ተከሳች ናቸው። ስለዚህ ይህንን ታላቅ ጸሎት የበረታ ሌሊት ያልቻልን ጠዋት ብንጸልይ ውሏችን፣ ስራችን የተባረከና ሰናይ ይሆናል። ሶስተኛው ባለንበት ለምሳሌ በሥራ ቦታ፣ በመኪና ውስጥና በሚመችን ቦታ አንድ አፍታ መጸለይ እንችላለን። ሰይፈ ሥላሴን ጸሎት ለመጸለይ የማይከብደን አንዱ ምክንያት ጸሎቱ አጭር በመሆኑ፣ ጸሎቱ ልክ እንደ ውዳሴ ማርያም የዘወትር ሰይፈ ሥላሴና የየዕለት ወይም የየቀኑ አለው። ስለዚህ በመጀመሪያ የዘወትር ሰይፈ ሥላሴን በመጸለይ ከዛ የዕለቱንም መጸለይ፣ አንዳንዶች በስንፍና የዘወትር ሰይፈ ሥላሴን ጸልየው የዕለቱን ይተዋሉ። ይህ ልክ አይደለም። ስለ እውነት ከሆነ የዘወትርና የዕለቱ ወይም የቀኑ ሰይፈ ሥላሴ ከ20 ደቂቃ በላይ አይፈጅም። ልንጸልይ ይገባናል። ወደድንም ጠላንም ስንሞት በነፍሳችን ለመንግሥተ ሰማያት ሽልማት ይሆን። ለሲኦል ገፈት የምንቆመው ሥላሴ ፊት ነው። ዋጋችንን ይሁን ፍርዳችንን የምንቀበለው ከሥላሴ ዘንድ ነው። የሚያጽድቁም የሚኮንኑም ሥላሴ ነው። ሰይፈ ሥላሴ ተበልቶስ ይጸለያል? ልክ እንደ አርጋኖን ሁሉ ሰይፈ ሥላሴም የሥላሴ ምስጋና ስለሆነ ከሆድ ጋር ሳይሆን ከልብና ከቀልብ ጋር የሚገናኝ በመሆኑ ከቻልን ባደረ ሆዳችን ሌሊት አሊያም ጠዋት መጸለይ፣ ካልሆነልንም ግን በማንኛውም ሰዓት ማለትም ምግብ ከበላም በኋላ መጸለይ እንችላለን። ሰይፈ ሥላሴ በልተን መጸለይ የምንችልበት አንዱ ምክንያት ጸሎቱ የቤተ ክርስቲያን የህብረት ጸሎት ሳይሆን የግለሰብ ጸሎት በመሆኑ ነው። የቤተ ክርስቲያን ጸሎት የምንላቸው ቅዳሴ፣ ኪዳን፣ ሰዓታት፣ ማህሌት ወዘተ ናቸው። እነዚህ ባደረና በዋለ ሆድ የምንካፈላቸው ናቸው። ሰይፈ ሥላሴ ከእነዚህ ውስጥ የሚመደብ ሳይሆን አንድ ክርስቲያን በግሉ ሥላሴን ማመስገን እንዲችል ተደርጎ የተዘጋጀ ስለሆነ የትኛውም ኦርቶዶክሳዊ ምእመን በልቶም ሳይበላም መጸለይ ይችላል። ነገር ግን ዋጋውን ከፍ ለማድረግ የበለጠ ደግሞ እንዲሰማለት የበለጠ የውስጡን ለማንቃት የበለጠ ወደ እግዚአብሔር ለመጠጋት ሲል በጾም በንስሐ ሌሊት እየተነሳ ቢሆን ደግሞ እጅግ ይመከራል። ያኛው ግን ስህተት ነው ማለት አይደለም። ተበልቶም ይጸለያል ማለት ነው። እንደውም አንዳንድ አባቶች በተለይም የመናፍስት ውጊያ ያለባቸው አባቶች ሰይፈ ሥላሴን በማታ የጸሎት ሰዓታቸው ከሌሎች ጸሎቶች ጋር አካተው ይጸልዩታል። ይህ ማለት ምግብ ከበሉ በኋላ ይጸልዩታል ማለት ነው። ይህ ታላቅ ጸሎት በምግብ ምክንያት ለአጋንንት ከመዘናጋት በልቶ መጸለዩ መልካም ነው። ሰይፈ ሥላሴ ከተጀመረ ይቋረጣል ወይስ አይቋረጥም? ከተቋረጠስ አጋንንት ያስመታል? ብዙ ሰዎች፣ አንዳንድ አባቶች ሰይፈ ሥላሴ ከተጀመረ አይቋረጥም፣ ምክንያቱም ከተቋረጠ በአጋንንት ያስመታል እያሉ ያሟርታሉ። ከዚህ በፊት እንዳየነው እኛ ኦርቶዶክሶች እንኳን ታላቁን ሰይፈ ሥላሴን ቀርቶ የትኛውንም ጸሎት ባናቋርጥ መልካም ነው። ምግብ ሳንበላ እንደማንውል እንደማናድር ሁሉ ሳንጸልይ ባናድር ሳንጸልይ ባንውል ይመረጣል። ግን ሰውነንና አንድ ቀን በአስገዳጅ ምክንያት ጸሎት የምናስታጉልበት ሁኔታ ይፈጠራል። ለምሳሌ በለቅሶ፣ በሰርግ፣ በህመም፣ በተለያዩ ነገሮች ጸሎት ሊታጎል ይችላል። በእነዚህ አጋጣሚዎች ሰይፈ ሥላሴን ላንጸልይ እንችላለን።
ነገር ግን ለስም አጠራራቸው ክብር ምስጋና ይግባቸውና አጋዕዝተ ዓለም ሥላሴ ሰይፈ ሥላሴ የጸለይን ቀን የሚጠብቁን፣ ሰይፈ ሥላሴን ያልጸለይን ቀን ለአጋንንት አሳልፈው የሚሰጡን ሳይሆኑ እንደውም ችግራችንን ከእኛ በበለጠ በመረዳት መለኮታዊ ጥበቃ ያደርጉልናልና። ምክንያቱም ጸሎት በምናቋርጥበት ቀን ያ ስም አይጠሬው መናጤው የጸሎት ክፍተትን በመመልከት ሊፈታተነን ለፈተና ሊዳርገን ስለሚችል ነው። በቀን በማታ የምንጠበቀው በምንጸልየው በሰይፈ ሥላሴ ጸሎታችን ብቻ ሳይሆን በአጋዕዝተ ዓለም ሥላሴ ቸርነት ጭምር ነው። ስለዚህ ገና ለገና ሰይፈ ሥላሴን ላቋርጥ እችላለሁ፣ ባቋርጥ በአጋንንት እመታለሁ የሚለውን ሰይጣናዊ ፍራቻ ትተን በቻልነው አቅም እንጸልይ። አጋንንትን የሚያርቅልን ሰይፈ ሥላሴ በአጋንንት የሚያስመታን አይደለም። የሚገርመው ሰይፈ ሥላሴ ከተቋረጠ በአጋንንት ያስመታል፣ ፈተና ያመጣል የሚሉት አንድም ቀን ያልጸለዩትና ጸሎቱን ጥቅም የማያውቁ ናቸው። ሰይፈ ሥላሴ ከሌሎች ጸሎቶች በምን ይለያል? ተወዳጆች ሆይ፣ ውድ ኦርቶዶክሳውያን፣ በቤተ ክርስቲያን ያሉት ጸሎቶች ሁሉም የራሱ የሆነ ልዩ ጥቅምና አገልግሎት አለው። ለምሳሌ አባ ሕርያቆስ የደረሰውን ቅዳሴ ማርያም ዝም ብለን በቤታችን የምንጸልየው አይደለም። ቅዳሴ ማርያም ጸሎት አገልግሎት በቅዳሴ ሥርዓት ላይ የሚካተት ጸሎት ነው። ሰይፈ ሥላሴም ከሌሎች ጸሎቶች የሚለየው ጸሎቱ ምስጢረ ሥላሴን አምልቶ አስፍቶ ነገረ ሥጋዌን አጉልቶ የሚያሳይና የሚያስረዳ፣ በተለይም ጸሎቱ ለየትኛውም ርኩስ መንፈስ ከባድና አጋንንት የሚያርቅ መሆኑን ነው እና የዛ መንፈስ ያለባቸው ሰዎች ሰይፈ ሥላሴን አይጸልዩትም። በተለይ ዛር አንጋሽና የዛር መንፈስ ያለባቸው ሰዎች ሰይፈ ሥላሴን አይጸልዩትም። ሰይፈ ሥላሴ ለዛር አንጋሾችና የዛር መንፈስ ላለባቸው ሰዎች እንደ አጥንት በጉሮሯቸው የሚተናነቃቸው፣ እንደ ሰይፍ እጅ ከእግር የሚቆራርጣቸውና ሰላም የሚነሳቸው ነው። የዛር መንፈስ አንዱ ጠባዩ መንፈሳዊ መሆን መቻሉ ነው። ለዚህም ነው አንዳንድ ዛር አንጋሾች ወይም ባለ አውሊያዎች የህዳር ሚካኤል፣ የታኅሳስ ገብርኤል፣ የጥር እመቤታችንን በሬ በማረድ ዝክር አይሉት ግብር ያቀርባሉ። መንፈሱም ዝክር ይሁን ግብር በሚቀርብለት ቀን እኔ የሚካኤል የገብርኤል ባሪያ የማርያም አሽከር እያለ የሚያጓራው። ታዲያ መንፈሳዊ ዛር ያለባቸው ሰዎች የሚገርመው ዳዊት ይደግማሉ፣ ግን ሰይፈ ሥላሴን እንኳን ሊጸልዩት አንድች ብለው በእጃቸው እንኳን አይነኩትም። ስለዚህ ሰይፈ ሥላሴ ባለው የጸሎቱ ኃይል የራሱ የሆነ ልዩ ጥቅም አለው። አጋንንት ተፈርቶ በተለቀቀበት ዘመን የሰይፈ ሥላሴ ጸሎት ጥቅምስ ምንድን ነው? ስለ ጥቅሙ ምንም ባያጠያይቅም ሰይፈ ሥላሴ የፈጠሩንን ሥላሴን የምናመሰግንበት፣ በአጋዕዝተ ዓለም ሥላሴ ዘንድ የነፍስ መወደድን የምናተርፍበት፣ በጸሎቱ ኃይል ቤተሰባችንን፣ ራሳችንን፣ ልጆቻችንን የምንጠብቅበት፣ የሥላሴን ጸጋ የምንላበስበት ታላቅ ጸሎት ነው። ሰይፈ ሥላሴ በተለይ በረቂቅ የሚዋጉንን አጋንንትን በረቂቅ የጸሎት ሰይፍ ስለሚቆርጥልን አጋንንት ወደ እኛ እንዳይቀርቡ ያደርግልናል። ሰይፈ ሥላሴ ዘወትር የሚጸልየው ሰው አጋዕዝተ ዓለም ሥላሴ በረድኤት በመለኮታዊ ጥበቃ አይለዩትም። ከቤቱ የሥላሴ በረከት አይታጣም። ጠላት አይበረታበትም። አጥር አፍርሶ ድንበር ጥሶ የሚመጣን ግልጽም ይሁን ስውር ጠላት ያርቃል ይሰውራልም። በተለይ አይነ ጥላ፣ መተት፣ ድግምት፣ ዛር ወዘተ ያለበት ሰው ሰይፈ ሥላሴን ያለመሰልቸት ያለመታከት አዘውትሮ ቢጸልየው በላዩ ላይ ያደረበት መንፈስ ዕድሜው እያጠረ እንደ ጢስ እየበነነ እንደ ጉምም እየተነነ ይሄዳል። አጋንንትን ከሚያደክሙት አጋንንታዊ ኃይሉን ከሚነሱ ጸሎቶች ውስጥ አንዱ ሰይፈ ሥላሴ ነው። የሰይፈ ሥላሴ ጸሎት በስጋም በነፍስም አጋንንት ውጊያም ጥቅም ላቅና ድንቅ በመሆኑ ጸሎቱን ማዘውተር ይገባናል። ሰይፈ ሥላሴ በአጋንንት ላይ ያለው የበላይነትና መፈራትስ ምንድን ነው?
አጋንንት ሁሉም ጸሎቶች ቢከብዱትም ሰይፈ ሥላሴን ግን መቋቋም በፍጹም አይችልም። በተለይ በውስጣችን ያደሩት አጋንንት፣ መተት፣ አይነ ጥላ፣ ዛር፣ ቡዳ ወዘተ ሰይፈ ሥላሴን በፍጹም መቋቋም አይችሉም። ሰይፈ ሥላሴ የተባለበት አንዱ ምክንያት ሰይፍ በሁለት በኩል የተሳለ ነው። በሁለቱም ወገን ያገኘውን ያርዳል፣ ያዋርዳል፣ ይሳዋል። እንዲሁም ሰይፈ ሥላሴ ጸሎትም በጥቡ ልብ ለሚጸልየው ሰው አጋንንትን እየቆራረጠ እየደፈጠጠ የሚያስጨንቅና የሚቆራርጥ ጸሎት ነው። ከላይ እንዳልኳችሁ ዛር አንጋሽና የዛር መንፈስ ያለበት ሰው ከጸሎቶች ሁሉ ሰይፈ ሥላሴን የማይጸልዩበት ምክንያት የጸሎቱን ክብደትና ከባድነት ያሳየናል። ስለዚህ ሰይፈ ሥላሴ በአጋንንት ላይ ያለው የበላይነትና በአጋንንት ዘንድ ያለው መፈራት ጥሩ ስለሆነ አዘውትሮ መጸለዩ የመናፍስቱ ውጊያ ለማምለጥና ከአጋንንት እስራት ለመፈታት አንዱ መፍትሄ ስለሆነ መጸለዩ መልካም ነው። ሰይፈ ሥላሴን አዘውትረን የምንጸልይ ከሆነ ሁሌም የሥላሴ ረድኤትና በረከት መለኮታዊ ጸጋ በእኛ ላይ ስለሚያደርግ በአጋንንት ዘንድ መፈራትን እንጂ መረታትን አያመጣብንም በፍጹም። ሰይፈ ሥላሴን ስትጸልዩ ጸሎቱ በራሱ ምልክት ያሳያችኋል። ለምሳሌ ሰይፈ ሥላሴን ስትጸልዩ ሰውነታችሁ ይከብዳችኋል፣ ያስጨንቃችኋል። ሰውነታችሁ ላይ የሚሄድ ነገር ያለ ይመስላችኋል፣ ያስፋሽጋችኋል፣ ያንጠራራችኋልም። በሰውነታችሁ ላይ ሙቀት ይቀላቅልባችኋል። ሰውነታችሁ በተለይም ልባችሁ ይደክማል። ወገባችሁ ይንቀጠቀጣል፣ ጉልበታችሁ ይዝላል፣ ሰውነታችሁ ላብ ግጥም ሊያደርገው ይችላል። ሰይፈ ሥላሴን አዘውትራችሁ ከጸለያችሁ በውስጣችሁ ያለው መንፈስ ጸሎቱን መቋቋም ስለማይችል በጸሎቱ ኃይል አንዳች ነገር ታያላችሁ። ስለዚህ ድጋሜ ላለው ስለዚህ ኦርቶዶክሳውያን ሰይፈ ሥላሴን መጸለይ አለብን። በርትታችሁ ጸልዩ። ሰይፈ ሥላሴ የሚጸልይ ሰው ላይ አጋንንት በተለይም መተት አይሰራም። እጅግ በጣም የሚገርመውና የሚደንቀው ትልቅ ድንቅ ምስጢሩ ደግሞ ይህ ነው። ሰይፈ ሥላሴን የሚጸልይ ሰው ላይ አጋንንት በተለይም ደግሞ መተት በፍጹም አይሰራም። ሰይፈ ሥላሴ አጋንንት በተለይም በሰው ተልእኮ የሚመጣብንን መተት በመከላከል ወደር የለው፣ ከጸሎቶች ሁሉ በላይ ነው። ሰይፈ ሥላሴን አዘውትረን ከጸለይን መተትና ድግምት በእኛ ላይ የበላይነት አይኖረውም። መተት የሚታደስብን ከሆነ ሰይፈ ሥላሴን የምናዘወትር ከሆነ እድሳቱን በመከላከል ያግዘናል። የሰይፈ ሥላሴ ጸሎት አንዱ ጥቅሙ ወደ ሕይወታችን የሚመጣውን አጋንንት ቆርጦ በመጣል ወደ ሕይወታችን እንዳይገባ መከላከል ስለሆነ ጸሎቱን ካዘወተርን የአጋንንት እና የመተት ሰለባ አንሆንም። ጸሎቱ አጥርና ድንበር ነው። ሰው በድንገት ተተናኩሏችሁ ለምሳሌ በሚበላ ወይም በሚጠጣ ነገር መተት የተደረገበትን ነገር ቢያበላችሁና ብትታመሙ ማድረግ ያለባችሁ የዕለቱን ሰይፈ ሥላሴ ውሃ ላይ በመጸለይ 3 ጊዜ በሥላሴ ስም ብላችሁ ውሃው ላይ እፍ በማለት መጠጣት። ያኔ በውስጣችሁ የገባው የመተት ዛር ይሻራል። መሻር ብቻ ሳይሆን ወደ ሰውነታችን ተሰራጭቶ ደዌ ሥጋ እንዳይሆን ይከላከልልናል። በዚህ ባለንበት አጋንንት ተፈቶ በተለቀቀበት የመጨረሻው ዘመን ከአጋንንት ክፋትና ከዕለት እኪት የምናመልጠው በጸሎት ነው። ውድ ኦርቶዶክሳውያን ኢትዮጵያውያኖች ልብ ብላችሁ እንድታደምጡን እንፈልጋለን። ድጋሜ ለዋለው በዚህ ባለንበት አጋንንት ተፈቶ በተለቀቀበት የመጨረሻው ዘመን ከአጋንንት ክፋት እና ከዕለት እኪት የምናመልጠው በጸሎት ነው። ሰይፈ ሥላሴን በመጸለይ 2 ዋና ጥቅም እናገኛለን። አንደኛው አጋዕዝተ ዓለም ሥላሴን እናመሰግናለን።
ሁለተኛ በጸሎት ኃይል ራሳችንን እንጠብቅበታለን። ስለዚህ ሰይፈ ሥላሴን አዘውትረን መጸለይ አንድ ውዴታችን ሳይሆን ግዴታችን ሊሆን ይገባል። ተወዳጆች ኦርቶዶክሳውያን ሆይ ቅዱስ ዮሐንስ በራእዩ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና ብሎ ስለነገረን ወደ ሕይወታችን በቅናት ቁጣ እየመጣ የሚያመሰቃቅለንን፣ ግራ የሚያጋባንን፣ የሚያባክነንን፣ የኛን የሆነውን የሚነጥቀንን ዲያብሎስ በሰይፈ ሥላሴ ጸሎት ልናርቀው እና ልንርቀው ይገባናል። ራእይ ዮሐንስ ምዕራፍ 12 ከቁጥር 12። በሌሎች ጸሎቶች ለምንና እንዴት መጸለይ እንዳለብን ለምንስ ይጠቅሙናል የሚሉትን ይዘን እስከምንመጣ ድረስ ወስብሐት ለእግዚአብሔር። ይቆየን።